በቁርአን እንኑር በቁርአን ከጨለማው አውጥቶ ላኖረን ከብርሃን ልንቀና ሀቲፍ ፕሮዳክሽን በክብር እናንሳው ከተቀመጠበት ይህንን ቁርአን ብናወርደው ኖሮ በተራራው መንበር ከፍራቻው ብዛት ጉዳዩን ከማክበር ተሰንጣቂ ፈራሽ ሲሆን ታዩት ነበር። በእንዲህ ያለ ምሳሌ ገልጾ የነገረን በቁርአን መኖሩ ግን ምነው ቸገረን? ተራሮች ለክብሩ የሚፈርሱለትን ሰማያት ምድራቱ አንችልም ያሉትን አዛኙ ለኛ አዝኖ በወያ ዘለቀው በሱ እንድኖር እንጂ አይደለም ለመርከው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኑር ቁርአን ቤተሰቦችና የመንበር ቲቪ ተከታታዮች እንግዲህ ዛሬ 790 ኪሎ ሜትሮችን አቋርጠን ሞያሌ ከተማ ላይ ተገኝተናል። በሶስት ድንበሮች መካከል ማለት ነው። በኦሮሚያ በሶማሊያና በኬንያ መካከል ማለት ነው። መርሐባ። እንግዲህ ፊት ለፊታችን ኬንያ አለች፣ የረገጥነው ደግሞ የኢትዮጵያን መሬት ነው። ኑር ቁርአን ባንክ በየአመቱ እንደሚያደርገው ረመዳን ላይ ታሳቢ አድርገን በርካታ ቦታዎችን ዚያራ እናደርጋለን። ያልታዩ የማህበረሰብ ክፍሎችን ለማየት ወንድም አላችሁ ለማለት እንደዚሁ መስጂድና መድረሳዎችን ለመጎብኘት ጥረት እናደርጋለን። ዛሬም ልዩ በሆነ ቦታ ላይ የተገኘ ነው። አዎ አሁን ያለንባት ከተማ እንግዲህ ጫሙክ ትባላለች። እኔ ራሱ ስሟ ለየት ብሎብኛል። ሶማሊኛ ስም ነው እንደምታውቁት። ከአስፋልቱ ወደዛ ኦሮሚያ ነው፣ ከአስፋልቱ ወደዚህ ሶማሊ ክልል ነው። ከዚህ ደግሞ ትንሽ እርምጃችን ብንራመድ ጭራሽን ከኢትዮጵያ እንወጣለን። ጋምቦ የሚባል የኬንያ ከተማ እንገባለን። እዚህ አካባቢ እንግዲህ በርካታ ነገሮችን እያየን እንገኛለን። ለሌላው ማህበረሰብ ትምህርት ይሆናሉ ያልናቸውን እየጠየቅናቸው ነው። ልጆቹ ምን አይነት ሁኔታ ላይ ነው የሚቀሩት የሚለውን ደግሞ ከዚህ በፊት እንዳስለመድናቸው ለሚንበር ቲቪ ተከታታዮችና ለኑር ቁርአን ቤተሰቦች እያሳወቀን እንገኛለን። ብዙ ሰብናዎች አሉ አይደል በየገጠሩ። እዚህ አካባቢ ደግሞ በጣም ለየት የሚያደርገው ሶስት ቋንቋም ተናጋሪ ጭምሮች ናቸው። እንግሊዘኛ፣ ኦሮምኛ፣ ሶማሌኛ። ይሄ ደግሞ የእስልምና አንዱ ወንድማማችነት፣ እህትማማችነት እንዲሁም ደግሞ አንድነትን የምናሳይበት ትልቅ ቀለማችን ጭምር ነው። እንደ ኑር ቁርአን ባንክ ደግሞ እዚህ አካባቢ መተን በሉህ ይቀሩ የነበሩ ልጆችን 4 አመት 6 አመት እንዲሁም አለፍ ሲል ደግሞ እስከ 10 አመት የሚደርሱ የነበሩ ልጆችን ቶሎ ፈጥነው እንዲቀሩና በአፋጣኝ ቁርአኖችን ቶሎ ሐፍዘው ወደ ተግባር የሚገቡበት እንዲሁም ደግሞ ሉህን ትተው ሳይሆን ጽሁፍና ማንበብ ሲችሉ እኛ ሙሳሐፉን ስንሰጣቸው የተሻለ ሆኖ እንዲገኙ ኢንሻአላህ። እንግዲህ እነዚህና አሁን የተናገርናቸው ነገሮች በስፋት ለመመልከት ውስጥ ላይ እንግዶች ይጠብቁናል። አጠቃላይ ሞያሌና አካባቢው ላይ አጎራባች ያሉ ገጠራማ ቦታዎች ላይ ቆይታ የምናደርግ ነው የሚሆነው። ውድና የተከበራችሁ ተመልካቾቻችን ቆይታችን ይቀጥላል። በሞያሌ በርካታ መስጂድ፣ መድረሳዎችን፣ ደረሳዎችን፣ ኡስታዞችን እናገኛለን፣ እንጎበኛለን። ያልተሰሙ ታሪኮችን የምንሰማበት ልዩ ፕሮግራማችን ነው። ኑር ቁርአን ባንክ ከሚንበር ቴሌቪዥን ጋር በመተባበር ዘውትር ረመዳን በዚህ ሰዓት ወደ እናንተ ያደርሰዋል። ኢንሻአላህ አብራችሁ እንድትቆዩ እንጋብዛለን። ወደ ውስጥ ገብተናል። ውድና የተከበራችሁ ተከታታዮቻችን እዚህ አካባቢ እንግዲህ እንደምታዩት በርካታ ደረሳዎች ቁጭ ብለው እየጠበቁን ነው። እኛም ባዶ እጃችንን አልመጣንም። እንግዲህ ለዚያራ የሚሆኑ ቁርአኖችን ይዘን እዚህ ቦታ ላይ ተገኝተናል። ኡስታዞቻቸው ደግሞ ቆመው እየጠበቁን ይገኛሉ። ሰላም አለይኩም ወራህመቱላሂ እንግዲህ እንደምትመለከቱት እጅግ በሚያስቀና በሚያስደስት መልኩ እንደዚህ ልጅነታችንን በሚያስታውስ መልኩ ልጆች በሉህ እየቀሩ እንዲሁም ደግሞ ከ5 ጁዝ የበለጡት እንዲሁም 10 ጁዝ የሞላቸው ደግሞ ቁርአንን በተስፋ እየጠበቁ እዚህ ቦታ ላይ ተጠብቀውናል። ሰላም አለይኩም ወራህመቱላህ።
ማሻአላ በገነጋ ነው ኢድን በገነጋ ነው ኢድን ማሻአላ እዚህ አካባቢ እንግዲህ የኦሮምኛ ቋንቋ ተናጋሪዎች ወንድሞች ናቸው። ኦሮምኛና ሶማሊኛ በእኩል ደረጃ ይችላሉ ማለት ይቻላል። ተለቅ ሲሉ ደግሞ እንግሊዝኛም በደንብ ይማራሉ። ሐቂቃ በጣም የሚያስቀና ነገር ነው ይሄ። እንግዲህ እዚህ ቦታ ላይ ያለን ቆይታ እንድትከታተሉን እጋብዛችኋለሁ። የቁርአን ስጦታዎችን እንሰጣለን። ሌሎች የሚያስፈልጋቸው ነገር ካለም አብረን እንጠይቃቸዋለን። እዚህ አካባቢ ምን አዲስ ነገር አለ፣ በምን አይነት ሁኔታ ነው የሚቀሩት የሚለውን ነገር እንጠይቃቸዋለን። አብራችሁን ቆዩ። ሰላም አለይኩም ወራህመቱላህ። እንግዲህ ውድ ተመልካቾቻችን ይህ በሚንበር ቲቪ እና በኑር ቁርአን ባንክ አማካኝነት የተዘጋጀ የረመዳን ልዩ ፕሮግራማችን ነው። በዚህ ፕሮግራማችን ላይ እንግዲህ አብረን እንጓዝ ነው አይደል? ያው ጉዞ ብርሃን ይዞ ነውና ብርሃኑን ይዘነዋል። ያው እንግዲህ ጉዞውን ደግሞ በመስጠት የምናሳያችሁ ይሆናል። ኢንሻአላህ አብራችሁን ቆዩ። ከዛ በፊት ግን ምናልባት ቀደም ሲል እንደተናገርነው ብዝሃ ቋንቋን የሚናገሩ ውድ ወንድሞቻችን ጋር የመጣ ነውና ምናልባት ስለ አካባቢው በተወሰነ መልኩ ስለዚህ ቦታ ስለ መድረሳው አንዳንድ ነገሮችን እንዲነግሩን አጠገባችን ያሉ ኡስታዞች አሉ። ኢንሻአላህ ለነሱ ትንሽ ጊዜ እንሰጣቸውና ከማህበረሰቡ ጋር በደንብ እንዲተዋወቁ እድል እንፈጥራለን። ምናልባት ቋንቋቸው ኦሮምኛ ነው። ኢንሻአላህ ወንድማችን አባስ በደንብ ያስተረጉሙልናል። እንኑር በቁርአን ከጨለማው ትቶ እንግዲህ ሞያሌ ላይ እያስተናገዱን ያሉት እንዲሁም ደግሞ በየቦታው እየወሰዱን የሚገኙ እዚህ አንድ ወንድማችን አሉ። እኚህ የሞያሌ አካባቢ መጅሊስ ኃላፊ ናቸው። እሳቸው ራሳቸውን ያስተዋውቁና እዚህ ጋር አካባቢው ላይ ስላለው ነገር ትንሽ ነገር ይሉናል ማለት ነው። መጀመሪያ ስሞት ማን ይባል? እኔ ቢስሚላሂር ረህማኒር ረሂም እኔ ስም መሐመድ ኢብራሂም። መሐመድ ኢብራሂም ዱራን ዱርሴ አስቀድሜ አላህን ማመስገን እፈልጋለሁ። በመቀጠል የኑር ቁርአን ባንክ እስላማዊ ማህበር ጀማዓዎች እዚህ ድረስ መጣችሁ ስለዘየራችሁን አላህ መልካም ስራችሁን ይብርድላችሁ እላለሁ። ስሜ መሐመድ ኢብራሂም ሳቅ ይባላል። የእስልምና ጉዳዮች ተወካይ ነኝ። የሞያሌ አካባቢ በሶማሌ ክልል በሚገኘው ፓርት ማለት ነው። እዚህ አካባቢ ምን ያህል ደርሶች ይገኛሉ? እንዴትስ ነው እየቀሩ ያሉት? እሺ መጋላን ኩኒኒ ፋነሳ ጫሙኽ ለዳ እንደምታውቁት እንግዲህ ይሄ ከተማ ጫሙኽ ይባላል። ሞያሌ ስር የሚገኝ ቀበሌ ነው። እዚህ ቦታ ላይ የቁርአን ትምህርት ከምታስቡት በላይ እጅግ በጣም በሰፊ ሁኔታ ይካሄዳል። አንድ ቦታ ሁለት ቦታ አይደለም። እነዚህ ልጆች አሁን እዚህ ቦታ ላይ የሚማሩት መድረሰ ተውሂድ ይባላል። እዚህ ትንሽ ቦታ ላይ እንኳን የሚማሩት ልጆች ታያላችሁ። የሚያስተምሯቸውንም እያያችሁ ነው። ፊት ለፊት ትልልቅ መሻይኾች አሉ። በጣም በሰፊ ሁኔታ ነው የሚካሄደው የቁርአን ትምህርት። ኸይር እንግዲህ እዚህ አካባቢ ልጆች ሲቀሩ የኡስታዞች ክፍያ አለ፣ እንዲሁም መድረሳዎች አሉ። እንዴት እያረጋችሁ ነው መድረሳ የምትከፍቱት ወይም ደግሞ ለኡስታዞቹ እየከፈላችሁት ያላችሁስ? አላ በሮምሳ እዚህ እንግዲህ እንዳያችሁት በሎህ ላይ ነው አልዋሖችን ሰብስበው በሱ ላይ ነው የሚማሩት። ልናሳያችሁ እንችላለን። ቁርአን የሚባል ነገር በሙስሐፉን አያውቁትም። ምክንያቱ እዚህ አካባቢ ያለው ገጠር እንደመሆኑ የተነሳ ምስኪኖች ናቸው፣ ገንዘብ የላቸውም፣ አይታሞችም አሉ እና ሉህ ላይ ነው የሚማሩት። ከብረብናስ ጀምሮ እስከ ፈንሱርና ዐለል ቀውሚል ካፊሪን ሱረቱል በቀራ ማለት ነው። እስከዛ ድረስ በሉህ ነው የሚማሩት። ገንዘብ የላቸውም፣ መሳኪኖችም አሉ። ገጠር እንደመሆኑ ኡስታዞቹም ልክ እንደዛው ፊ ሰቢልላህ ነው የሚያስተምሩት። ኢን አጅሪየ ኢላ ዐለላህ ብለው ነው እንጂ ምንም አይነት ገንዘብ የሚሰጣቸው አካል የለም። ካገኙ ይቀበላሉ፣ ከሌሉም ያው ይቀጥላሉ። ሙሉ በሙሉ ማለት ይቻላል እንደዚህ ነው። ፊ ሰቢልላህ ነው የሚያስተምሩት። አሁን እንደምትመለከቱት ከፊቴ ቁጭ ያሉት ኡስታዝ እዚህ ቦታ ላይ 30 ዓመት ያለ ምንም አይነት ክፍያ ነው ያስተማሩት። 30 ዓመት ከ30 ዓመት ይበልጣል ይባላል። እኔ ማቀው እንደዛ እዚህ ቦታ እየኖሩ ከ30 ዓመት በላይ እዚህ ቦታ ቁጭ እያሉ ነው እነዚህ ልጆች ያስተማሩት። እዚህ አካባቢ ያለው ህፃናት፣ ሴቶች፣ ወጣቶች እዚህ ነው ተምረው ከዚህ ቦታ ሄደው የተለያየ ቦታ እያስተማሩ ያሉም አሉ። እዚሁ ዛፍ ስር ነው የሚያስቀሩት። ሉህ ላይ ነው የሚያስቀሩት በእጃቸው እየጻፉላቸው። እዚህ ጋር ያሉት እንደሰማነው ከሆነ አብዛኞቹ የቲሞች ናቸው ይባላል። እነሱንስ እንዴት ነው የምታግዟቸው? አሁን ለምሳሌ በሎህ የሚቀሩበት ሁኔታዎች አሉ። በምንድን ነው የሚጽፉት? ለእነሱስ የተለየ እገዛ ታደርጋላችሁ? ዱጋ መጋላን ኩኒኒ እዚህ ከሚገኙ ህፃናት ውስጥ 1/4ኛው ያው ወደዛ ነው አባቶቻቸው በተለያየ ምክንያት ያጡ
ይገኙበታል። ቢሆንም ግን እነዚህ ኡስታዞች እዚህ ቦታ ላይ የሚያስተምሩት በገንዘብ ስላልሆነ በነፃ ነው የሚያስተምሯቸው። ሌላ ምንም አይነት እርዳታ አግኝተን አናውቅም። እነዚህ ልጆችን ለመጀመሪያ ጊዜ እናንተ ናችሁ መታችሁ እየዘየራችሁ ያላችሁት። አይታሞቹንም ሌሎች ደሃውንም ማህበረሰብ እናንተ ናችሁ ለመጀመሪያ ጊዜ መታችሁ የዘየራችሁት። ማንም መጥቶ አልዘየረም እስካሁን። መንንጅር አማታ 15 አና 35 አማታ እዚህ ነው። ሱብሃንአላህ 35 ዓመት በነፃ ያስቀሩ ማለት ነው ለኡስታዞቹ። አዎ ለኡስታዞቹ የሚገርም ነው። እንግዲህ ውድ ተመልካቾቻችን እየሰማን ያለ ነው ጉዞ ብርሃን ይዞ የኑር ቁርአን ባንክ የዚህ አካል የሆነው ፕሮግራማችን ኡስታዞች በአብዛኛው ቦታ በሚባል መልኩ እኛ ሁላችንም እንደታዘብነው ነፃ ነው እያስቀሩ ያሉት። ወይ እርሻ ያርሳሉ ወይ ደግሞ የሆነ ስራ ይሰራሉ። የሆነ ጊዜ ላይ ያቆማሉ። እንደውም አይደለም በምግብ እጦት በገንዘብ እጦት ማለት እነሱም መቸገር ችግር ውስጥ ሲገቡ ያቆማሉ። ወደ ሌላ ስራ ተጠምደው እንደገና ሲያገኙ ተመልሰው የሚመጡበት ሁኔታም አለ። በዚህ አጋጣሚ ኑር ቁርአን ባንክ 8 አካባቢ መድረሳዎችን ስንሰራ ታሳቢ የምናደርገው አንዱ ቤት የኡስታዙ መተኛ እንዲሁም ደግሞ የተለያዩ ነገሮች የሚያከናውንባቸው ቤቶች ናቸው የምንገነባቸው። ከዚህ ውስጥ ደግሞ የኡስታዞች ክፍያ አሉ። ከ10 ሺህ ብር እስከ 20 ሺህ ብር የምንከፍላቸው አሉ። ያው እንደ ቦታውና እንደ አካባቢው ይወሰናል። እዚህ ጋር የምታዩቸው ልጆች ቢያንስ ከ500 እና ከዛ በላይ የሚሆኑ ልጆች ናቸው። እነዚህ ልጆች እየቀሩ ያሉት በኡስታዞች ነፃ ትምህርት ነው። እነዚህ ኡስታዞች ለ35 ዓመት እያስቀሩ ምንም የሚያገኙት ነገር የለም። ታዲያ በዚህ የብርሃን ጉዞ ላይ እናንተ ብርሃን ብትጨምሩ ደግሞ የተለየ ብርሃን መፈንጠቅ ይቻላል። ለምን ጉዟችን ጉዞ ብርሃን ይዞ ነውና። ስለዚህ እዚህ ብርሃን ላይ ሁላችሁም እንድትሳተፉና ለነዚህ ኡስታዞች ቢያንስ የዓመት የሚችል ሰው ይኖራል፣ የ2 ዓመት የ10 ዓመት የሚችል ሰው ይኖራል። በዚህ አቅም ስንፈጥር ደግሞ እነዚህ ልጆች በርከት ብለው ቢመጡ ኡስታዞች ማምጣት ይቻላል። 1 2 3 4 ቢሆኑ የተሻለ ትምህርት መስጠት ይቻላል። ቁርአን ብቻ ሳይሆን ሐዲሶችንም ሌሎች ኪታቦችንም መቅራት ይችላሉና ውድ ተመልካቾቻችን በዚህ ነገር ላይ በቁርአን ወር እናንተም ለዚህ ለኡስታዞች አበርክቶ እንዲኖራችሁ ጥቆማም ለመስጠት ነው። እንግዲህ ከዚህ በኋላ ያለውን ሂደት ለመካሄድ እንግዲህ ወደ ፕሮግራማችን እንገባለን ማለት ነው። እንግዲህ በታላቁ የቁርአን ወር በሸህሩ ረመዳን ትልልቅ መልእክቶች ተላልፈዋል። ኢንሻአላህ በአቅማችን ልናደርጋቸው የምንችላቸው ትናንሽ ነገሮች ተሰብስበው በኑር ቁርአን ባንክ እርከን ውስጥ ሲያልፉ ብዙ ቦታ ላይ ብርሃን መዝራት ይችላሉ። ያው ይሄ መልእክታችን ነው። ኢንሻአላህ አካባቢው ላይ ይዘን የመጣናቸውን ቁርአኖች እናሰራጫለን። እዚህ ጋር ብቻ አይደለም፣ ሞያሌ አካባቢ ላይ ያሉ ገጠራማ ቦታዎች እንደዚሁ ዚያራዎች ይኖሩናል። ወንድም አባስ ቆይታ ያደረክባቸው ፕሮግራሞችም አሉ። እንደዚሁም ኢንሻአላህ ፈኢነ መዐል ዑስሪ ዩስራ ከችግር ጋር አንዳንዴ ምቾት አለና እንደዚህ የሚቀሩ ልጆች ያሉበት ቦታ እንዳለ ሁሉ ትንሽ ደግሞ ከዚህ 4 ኪሎ ሜትር ራቅ ስንል በጣም ዘመናዊ መስጊድ ላይ የሚቀሩ ደረሶችም አሉ። የነሱንም ሀያት ኢንሻአላህ በተወሰነ መልኩ ለማየት ለመዳሰስ እንሞክራለን። በዚህ ልክ ደግሞ እጅግ በጣም ደስ በሚል መልኩ ያየ ነው የአንዲት እናት ታሪክ አለ እዚህ ቦታ ላይ ለየት ያለ ነገር ሰራቸው። ምናልባትም ለዚህ ኡማ አስተምሮት ሊሆን ይችላል፣ ከተማ ላይ ያሉት ትልቅ ትምህርት ሊሆን ይችላል ብለን እሱንም ዘጋቢ ዶክመንተሪ ይዘንላችሁ እንቀርባለን ማለት ነው። ስለዚህ ሁላችሁም እንደተለመደው ከኑር የቁርአን ባንክ ጎን እንድትቆሙ አንድ ቁርአን ላንደረሳ የሚል ቻሌንጃችን ላይ ሁሌም እንድትሳተፉ በዛው ልክ ደግሞ 100 ብር ለመድረሳ የሚለው ቻሌንጅ ላይ ተሳትፋችሁ ኑር ቁርአን ባንክ በየገጠራማ ቦታው የሚያስገነባው የመድረሳ ግንባታ ላይ የአቅማችሁን አበርክቶ እንድታደርጉ በአላህ ስም ጥሬን ያቀርባለሁ። ኑር ቁርአን ባንክ ሁሌም እንዳስለመዳችሁ ጉዞን ይቀጥላል። በቁርአን እንኑር በቁርአን ከጨለማ አውጥቶ ላኖረን የቁርአን ስርጭታችን እንደቀጠለ ነው። ቀደም ሲል እንደተናገርነው እዚህ አካባቢ ላይ ከ35 ዓመት በላይ በነፃ ለነዚህ ታዳጊዎች የቂራአት ስነ ስርዓት እንዲካሄድ ሰበብ ያደረጉ ኡስታዞች በነፃ እያገለገሉ ያሉ ትልቅ ኡስታዞች መካከል አንደኛው እዚህ ፊት ለፊት የምትመለከታቸው አባታችን ናቸው። እንዘይራቸዋለን። ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላህ ወበረካቱ። ሰላም ወራህመቱላህ ወበረካቱ። ሰላም አለይኩም። መርሐባ።
እንግዲህ እነዚህ አባቶቻችን ናቸው ላለፉት 35 ዓመታት በነፃ እነዚህን ታዳጊዎች ቁርአን እያስቀሩ የሚገኙት ማለት ነው። አላህ ስራቸውን ይቀበላቸው። በዱዓ አጥርሷቸው። በቁርአን እንኑር በቁርአን ከጨለማ አውጥቶ ላኖረን ከብርሃን أعوذ بالله من الشيطان الرجيم ترزي من تشاء منهن وتؤوي إليك من تشاء ومن ابتغيت ممن عزلت فلا جناح عليك ذلك أدنى أن تقر أعينهن ولا يحزن ويرضين بما آتيتهن كلهن والله يعلم ما في قلوبكم وكان الله عليما حليما لا يحل لك النساء من بعد ولا أن تبدل بهن من أزواجهن ولو أعجبك حسنهن إلا ما ملكت يمينك وكان الله على كل شيء رقيبا يا أيها الذين آمنوا لا تدخلوا بيوت النبي إلا أن يؤذن لكم إلى طعام غير ناظرين إناه ولكن إذا دعيتم فادخلوا فإذا ذهبتم ولا تنتشروا ولا مستأنسين لحديث إن ذلكم كان يؤذي النبي فيستحيي منكم والله لا يستحيي من الحق فإذا سألتموهن متاعا فاسألوهن من وراء حجاب ذلكم أطهر لقلوبكم وقلوبهن وما كان لكم أن تؤذوا رسول الله ولا أن تنكحوا أزواجه من بعده أبدا إن ذلكم كان عند الله عظيما በቁርአን እንኑር በቁርአን ከጨለማ አውጥቶ ላኖረን ከብርሃን ልንቀራ ልንሰራው እርሱ ልንኖርበት መካን አሚና ሰነደ አሚና ሰነብዲ ስሜ አሚና ሐሰን ይባላል። ድሮ ልጆቹ እዚህ አካባቢ ልጆች ቁርአን የሚቀሩበት ቦታ አልነበረም። ልጆቼም ውጪ እየተጫወቱ ይውላሉ። ስለዚህ የራሴንና የጎረቤቴን ልጆች 4 ልጆቹን ሰብስቤ ማቅራት ጀመርኩኝ። በኋላ ላይ ልጆቹ እየበዙ መጡ።
ከዛ በኋላ ኡስታዞችን መድቤ እኔ ቤት ውስጥ ማስቀራት ጀመርኩኝ። ኡስታዞቹም ክፍያ የላቸውም፣ ልጆቹም ደግሞ ቁርአን የላቸውም። አሁን እዚህ ግቢ ውስጥ ማስቀራት ከጀመርኩኝ 11 ዓመት አልፏል። ከዚህ ግቢ ውጪ ልጆች የሚማሩበት ቦታ የለም። በ4 ልጆች ጀምረን ይሄው 11 ዓመት አልፎናል። ልጆቹ እየበዙ ሲመጡ 2 መድረሳ በቆርቆሮ ግቢ ውስጥ ሰራሁላቸው። አሁን አልሐምዱሊላህ ከ200 በላይ ደረሳዎች አሉኝ። እስከ 5 ጁዝ ሉህ ላይ እየጻፉ ይማራሉ። ከዛ በኋላ ቁርአን ካገኙ ይማራሉ። ካልተገኘም እስከ 30 ጁዝ በሉህ ላይ እየጻፉ ለመማር ይሞክራሉ፣ ግን ያስቸግራል። አሁን ግን አልሐምዱሊላህ ብዙ ቁርአን መጥቶልናል። የኑር ቁርአን ባንክ ጀማዎች እናመሰግናለን። ቁርአኑን የላካችሁልን ወንድምና እህቶቻችንን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ፕሮግራማችን እንደቀጠለ ነው። አሁን ደግሞ እንግዲህ እዚህ አካባቢ ከሚገኙ ባለድርሻ አካላቶች ጋር እንግዲህ እዚህ አካባቢ ያለውን ከዚህ ቀደም የነገርናችሁን ስለዚህ መድረሳ ከወንድሞች ልናዳምጥ ቦታው ላይ ካሉ ወንድምና እህቶች ልናዳምጥ እዚህ ቦታው ላይ ደርሰናል ማለት ነው። ቅድም እንደነገርናችሁ ኑር ቁርአን ባንክ ከ800 ኪሎ ሜትር በላይ ተጉዞ ምናልባትም እርምጃዎችን ቢራመድ ከኢትዮጵያ ወጥቶ ኬንያ የሚገባበት ሁኔታ ነው ያለው። ዛሬ እንግዲህ ልክ እንደተለመደው በየአመቱ እንዳስለመድናችሁ በየገጠሩ ያሉ ታሪኮችን በሀገራችን በተለያዩ ክፍሎች ያሉ በአራቱ መቅጣጫ ያሉ እውነታዎችን ወደ እናንተ እያቀረብን ኑር ቁርአን ባንክ ቁርአኖችን በየገጠሩ እያደረሰ በዚህ ሁኔታ በርካታ አመታቶችን በጋራ አሳልፈናል። አሁን ደግሞ እንግዲህ አላህ ብሎ ሞያሌ ተገኝተናል። ከአጠገባችን ወንድማችን ኡስታዝ አደም ይገኛሉ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንግዲህ እንኳን ረመዳን አደረሳችሁ ልላችሁ እወዳለሁ። በጋራም ጂያ ረመዳና በጋራቢን ወጂን ነው ገሄ ኑሌኒ ሰንገላቴፈና አማ ሞያሌ ረጅራ ናኖ ሶማሊ ኬሰ ጅራ ኑራ ቁርአን ባንክ ጉያ ከና አሲ ኑዱፌ ንወጂን ቀይሪ ጉዳ ዲኒ እስላማ ኢራዴሙ አከማሌ ሰንገላቴፈና ኑር ቁርአን ባንክ አከማሌ ገለቴፈና በጋራቢን ጃ ረመዳናቲን ሰንጋ የሰኒስ ሶማ ነጋሪ ነው ፈተው መቃም መድረሳ ከና እንጀደማ መቃም መድረሳ ከና ዳሩል ኢማን ጃ ዳሩል ኢማን ኢጆሌ አገምቱ ከሰ ጀር መድረሳ ከና ከስ ኢጆሌ አስኬ ጅርቱ ነማ ዲብለማ ፊ50 ከጅራ ዱራን ዱርሰኒ አሞ አሲ ከና አዱ ማና ከናቲ ቢላየ ጀቹ ነማ አፉሪን ቱክሲን ጀልቀብ ነማ አፉሪን ጀልቀበሜ ዋኒ ናኖ ከና ኬሳቲ በኪ መደረሳ ከአማ እንጅሩ ዋን ሰኒፊ ማና ነማ ቦሎዳ ነማ ኬሰቲ ጀልቀበኒ ነማ ፉሪን ኦላኒስ ጂራኒስ ኩሌኒ ጃላቴ በክዲቢ ብራን እንጅሩ አሲ ኢጆሌ ገፊደቴ ጀቹ ሰኒራን ከየ ጉደቴ አማ ወጋ ኩዳኒ ቶኮች ወጋ ኩዳኒ ቶኮ አማ ከንጀልቀበ ወጋ ኩዳኒ ቶኮች ከንጀልቀበ ወጋ ኩዳኒ ቶኮ አመጃ ኢጆሌን የሮ ደበላ ባየቻ አስጋን ጀቹ ኢጆሌን የሮ ኒ ቁርአን ፊጣ ከዲቢን ደረማ አከነማ ደሙ ጅራ አማ ከነ ጅራ ረኮኒ ዋኑ ቀብኑስ በካ ቁርአና ኢጆሌን ትቀራ እንጅሩ አም ኮነ ማና ነማት ማና ግሊዳ በካ ኢጆሌን ኬስ ታውኩኒ ኢጆሌሌኒ ፍላ ቆርቆሮ ከና ኬሰ ተቅሪቲ ቆርቆሮ ከናፊ ከናሌ ተቅሪቲ ኢንፉዱ ኢጆሌን ባየዳ ዱባ ረኮኑ ቀብነ እዱዳ ሙስሐፋ እንቀብኑ ቁርአን ኪታባ ሙስሐፋ እንቀብኑ ከሌ ኒምበርባና የቢኩን የሮላላ ቱሬ መጋላ ጉዳ ፈካታ ናን ኬሱን ጌችዬ መጋሉ ጉዳ ለለ ገሩ አለ ከሚና አጋ አማት ጆሌ ሉሂራ ሰባብኒ ሳንቀራኒ ቁርአን ደቡመሞ ሜቢ ራ ቀራው ፈደኒቲ ሉሂራ ቁርአና አማ ኒኒ ዱራን ዱስኔ ዋን በረነ ሎሂ ከነ በረነ ስሪ አዳ አቦቲ ከና አካኩዋን ከና ዱራኒ ሎሂ ከነ ቀራኒ ጅራኒ ጋፋሲ ኪታብኒ እንጅሩ ጀቹ ስሪ አማ ነማ ዋን ቢተቱን ደቡ መሌ ሙሳፊሌን ገሩን ጅራ መጋላኒ ጉዳ አማ ቁርአና ሎሂ ረቲ ጆሌኒ ኦጋ ቆሩን በራቲን በሬሱን በራቲኒ ከሎሂ ከነቲ ሰብለታ ጀቹ በረቹራ ኦጋ ኪታብ ራቀራን ባኒ ከሎሂ ራቀራኒ በረቹ ከና አርካን ከተቡ ሰናፊ ሎሂ ከሌ ቀራሲፍ ነው ጅራ ሎሂ ረቲ ቆራት አሞ ገሩ ጆሌናማ ዮ ጁዛቲ ኩዳንጋይ ጁዛት ሸኔስ ጋይ ኪታብ ቀራውን ቤካ ገሩ
ኦኬ እንግዲህ እንደሰማችሁት ነው። እስከ 5 ጁዝ በሉህ መቅራት እዚህ አካባቢ ባህል ነው። የአያቶቻችን የአባቶቻችን ባህል ስለሆነ በእርግጥ እነሱ በጊዜያቸው ቁርአን ስለማያገኙ ሙስሐፉን ማለት ነው ስለማያገኙ በሉህ ላይ እየቀሩ እዚህ ደርሰዋል። አሁን ደግሞ እነዚህ ልጆች ያው ከአባቶቻችን የተቀበልነው በዛው መልኩ እዚህ መድረሳ ላይ ለ11 አመታት በዚህ መልኩ በሉህ ላይ እየጻፉ እየቀሩ ይገኛሉ። እርግጥ ነው ሙስሐፍ ያስፈልገናል። ሙስሐፉን ግን የምንጠቀመው በጣም ከፈጠነ 5ኛ ጁዝ ላይ ከ5ኛ ጁዝ ጀምሮ ካልሆነ ደግሞ ከ10ኛ ጁዝ ጀምሮ በሙስሐፍ እንዲቀሩ እናደርጋለን። ከዛ በፊት ግን እየጻፉ በخط ጣውላ ላይ እየጻፉ በሉህ እንደ አባቶቻቸው እንዲቀሩ እናደርጋለን ብለዋል ወንድማችን። እንግዲህ እንደሰማችሁት 11 አመት አስቆጥሯል ይህ መድረሳ። ናኑ ከነቲ ሀል ዲኒ ማልፈካተሜ ጆሌን ሁንዱም ተጨራ ቀራውን ያርገቱ አሊ መስጂዳ ሀሊ ኡመተ ሙስሊማ ማልፈካታ ማንጀሩ ካን አሊ ኡመሲ ሙስሊማ ገሩ ዳንሳዳ waan danda'uu qabu in qara'a ammoo rakkoon waan jiru bakka madarasa hin argatu kanaafu mana nama keessa amma ciifna rakkoon suni malee garuu haaliin diinii dansaadha namni baay'ee fedha diinii akka malee barachuu jiranii ijoolleen kaasan arguu jirtan kana hedduu amma waan nu barbaachifnu mushamallee barbaachifna asii kanallee fulaa fagoo hin ta'in asii kana gara birrii malyan lamaa fi wadakka akkasiini boloota binne jechuudha. Lafa binne. Lafa yaa binne garuu ammoo waan ijaarrannu madarasaan itti ijaarrannullee dhabne sulleen lafa duwwaan akkas ta'a. Rakkoo kanallee hin qabna. Duub garuu yoo nama islaama kan muhsina gargaarullee yoo arganne hin feenaa jechuudha. Inshaallah. Akka fedha rabbiitiin wal agarra inshaallah kan ejjinillee. Nuur Qur'aan bankii akka malee galateeffannaa. waan duraani warri duraan dursee namni dhibii musafa qoodee asii kana nu gadhuuf hin garini akka malee dasaan dhagaayamee jechuudha. Dasaan akka malee nu dhagaayame akka malee irraa gammannee jirra. Amma musafa waan rabbiin isanii sablisee nuuf kenna. Kan biraa ammoo waan dhibii akkuma reefu duraan dursee jedhe waan nu barbaannu bakka madarasaa barbaanna. Lafa hin qabna garuu mana ammoo jaarrachuu dadhabne jechuudha. lafa guddaa qabna kama darasa garuu amma isanin garsiisaa asii kana fagoo miti namni nu qarqaare madarasan nu wajin jaaru barbaanna jechuudha. Marhaba. Kanaafuu akka malee isan galateeffanna baga rabbiin nagayaan jiha soomaa isaniin gahe baga rabbiin nagayaan wajin nu gahe isan galateeffanna nuur qur'aan bankii akka malee isan galateeffanna akka malee isanirraa gammannee jirra dhufiitii keessanirraa. كمالي قمنا جرا قال توما سننجرا. مرحبا. جزاكم الله خيرا ربنا هسن يجازيوتي. مرحبا وياكم وجزاكم الله بالخير. እንግዲህ እንደሰማችሁት ነው በጣም አስገራሚ ታሪክ ኑር የቁርአን ባንክ እንደተለመደው በየገጠሩ እየዞረ በየክፍለ ሀገር ከተሞች እየዞረ እያሰማችሁ እንግዲህ በርካታ ጊዜያትን አብረን አሳልፈናል። ዛሬ ደግሞ እጅግ የሚደንቅ ሐቂቃ ለሌሎች ለበርካታ ሰዎች ትምህርት የሚሆን አልፎም ደግሞ ለማህበረሰቡ እጅግ ጠቃሚ የሆነ ተግባር በአንዲት እናት እዚህ ቦታ ላይ ተተግብሮ አይተናል። ይህ እጅግ የሚያስመሰግናት በዱንያም ከሰዎች ምስጋና ከአላህ ምስጋና የሚያስገኝ እንዲሁም በአኺራ እጅግ ትልቅ የሆነ ሚንዳን የሚያስገኝ እጅግ ታላቅ ስራ ነው። ሐቂቃ በጣም ተደሰትኩኝ። ቃላትም የለንም ለዚህ ነገር። ኑር ቁርአን ባንክ እዚህ ቦታ ላይ እንግዲህ ከ11 አመታት የችግር ጊዜ በኋላ ነው የደረሰላቸው። በጣም እንደተቸገሩ ቁርአን እንደሌላቸው ሆኖም ደግሞ የማህበረሰቡን እዚህ አካባቢ ያለው አቅም ባይኖራቸውም ቁርአን የመግዛትን ቢቸገሩም እንደምንም አስተባብሮ የተወሰኑች መሬትን እንዳዘጋጁና እዛ ቦታ ላይ ትልቅ መርከዝ ወይንም መድረሳ አስገንብቶ እነዚህ ልጆች ከዚያ ዋራ አውጥቶ እዛ ቦታ ላይ ለማስቀራት ህልም እንደሰነቁም እንግዲህ በታላቅ ወኔ ነገረውናል። ኢንሻአላህ ከኛ መሀል ያንን ማድረግ የቻለ ሰው በፍጹም ወደ ኋላ እንደማይል ተስፋ እናደርጋለን። አንድ ሰው ካልተቻለም ደግሞ ሁላችንም አህለል ኸይሮች ነን፣ አህለል ሸር የለምና ኑር ቁርአን ባንክ በየጊዜው በርካታ ቻሌንጆችን እያስጀመረ በርካታ መድረሳዎችን አሰርቷል። ቻሌንጆቻችን እንግዲህ ያው አንድ ሰው ላይ ጫና ከማድረግ ይልቅ በርካታ ሰዎች ላይ ፎከስ ያደረገ እንደመሆኑ ሁላችሁም በአቅማችሁ እንድትሳተፉ በር የሚከፍት ነው ማለት ነው። ከዚህ በፊት እንዳያችሁት ብዙ ቦታ ላይ መድረሳዎችን አስመርቀናል። ያ ሁሉ መድረሳ የተሰራው በአንድ ሰው ሳይሆን 100 ብር ለመድረሳ ይባሉ በርካታ ሙስሊሞች ስለሆነ ከዚህ በኋላ በመናዘጋጃቸው በርካታ ቻሌንጆች ላይ ሁላችሁም እንድትሳተፉ በአላህ ስም ጥሪያችንን እናቀርባለን። ኑር ቁርአን ባንክ እንግዲህ ጉዞን ይቀጥላል። ይህ ፕሮግራም ይቀጥላል። ከመጨረሻው እንድትከታተሉ ጋብዛችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።
እንግዲህ ታሪካቸውን እንደሰማችሁት ነው። እዚህ አካባቢ ላይ እስከ 10 ጁዝ በሉህ እንቀራለን። ከዛ በኋላ ደግሞ በተገኘው ነገር እንደምንም ብለን እንጨርሳለን ብሏል። አብዛኛው ልጅ እንግዲህ እስከ 10 ጁዝ እስከ 5 ጁዝ ቁርአን ኖረም አልኖረም በሉህ ነው የሚቀራው። ነገር ግን ከ5ኛ ጁዝ በኋላ እጅግ በጣም እንቸገራለን። በጣም ከመቸገራችን የተነሳ እስከ 30ኛ ጁዝ በሉህ ለመቅራት እንገደዳለን ስላሉና ኑር ቁርአን ባንክ ደግሞ ያንን ችግር ለመፍታት እዚህ ቦታ ላይ ስለተገኘ ይህንን ቁርአን እናንተ ፊት እንግዲህ ልናስረክባቸው እንወዳለን። ኢንሻአላህ ከአሁን በኋላ ልጆች 5ኛ ጁዝ ደርሰው ቁርአን እንዳይቋርጡ ረጅም ጊዜ እንዳይወስድባቸው እነሱም ይሄንን ነው የተማጸኑት። እኛም ያንን በማስመልከት ከናንተ የሰበሰብነውን ቁርአን ቦታው ላይ ለማዋል እንግዲህ 800 ኪሎ ሜትሮችን አቋርጠን እዚህ ቦታ ላይ ተገኝተናል። ኑር ቁርአን ባንክ እንግዲህ ቁርአኖቹን ለነሱ ያስረክባል። ሌሎች መድረሳዎችም ላይ ልክ እንደዚህ እየዞረ አስፈላጊ የሆነውን ያክል ቁርአን እየሰጣቸው ጉዞውን ይቀጥላል ማለት ነው። ተረከቡን ያርከፉና ቁርአን ከሰ ጀዛከላሁ ኸይረን ወኢያኩም ወአህሰነላሁ ኢለይኩም بارك الله فيكم جزاكم الله خيرا الحمد لله والثناء لله والصلاة والسلام على رسول الله ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم ألف قلوبنا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى اللهم وسلم على نبينا محمد وعلى آله وصحبه وسلم القرآن አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሚንበር ቲቪ የዚህ ልዩ ረመዳን ፕሮግራም ተከታታዮች በያላችሁበት የአላህ ሰላም ይድረሳችሁ። ቀደም ሲል ወንድሞች እንደገለጹት ዛሬ ላይ ከአዲስ አበባ ከ750 ኪሎ ሜትር በላይ ርቀት ተጉዘን በኢትዮጵያና በኬንያ ድንበር መሃል ሞያሌ ከተማ ላይ የተገኘ ነው። አሁን ያለንበት አቡ ሁረይራ መስጂድና መድረሳ ነው። አጠገቤ አንድ ትልቅ ሰው አሉ። ኢንሻአላህ ከነሱ ጋር ቆይታ የምናደርግ ነው የሚሆነው። እስከ ፍጻሜው ድረስ አብራችሁ እንድትቆዩ አክብሮት ግብዣችን ነው። ኡስታዝ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም እስቲ እንተዋወቅ፣ ማን እንበል? አህመድ ሐሰን እባላለሁ። ማሻአላህ ከአቡ ሁረይራ መስጂድ እና ከመርከዝ አቡ ሁረይራ ለተሕፊዝ القرآن الكريم وتربية الإسلامية ኡስታዝና የመስጂዱ ሙአዚን። ማሻአላህ ኸይር። እንግዲህ ያው ፈኢነ መዐል ዑስሪ ዩስራ ሚል የቁርአን አያ አለ። ኑር ቁርአን ባንክ የሚታወቀው ብዙ ጊዜ ገጠራማ ቦታዎች ላይ በመጓዝ ዛፍ ጥላ ስር የሚቀሩ ልጆችን በማሳየት ነውና አንዳንዴ ከችግርም ጋር ምቾት አለና አንዳንድ ቦታ ላይ ደግሞ ስንሄድ እንደዚህ አይነት ኢስቲቅባል አለ። እንደዚህ አይነት በጣም ያማረ መስጂድ የምናይበት ቦታ ይኖራልና ይሄ ያስደስተናል። ይሄ አንዱ ገጽታችንም ነው። ለተመልካቾች ይሄንን ለማሳየት ጭምር ነው የመጣ ነው። እዚህ አካባቢ ላይ ባለፉት 2 እና 3 ቀናት ቆይታ አድርገናል ነበረ። እንደዚሁ አንድ እናት ግቢዋን ፈቅዳላቸው የምታስቀራቸው በጣም በርካታ ደረሶች ያሉበትን ቦታ ለመጎብኘት ሞክረናል። ዛፍ ጥላ ስር የሚቀሩ እንደዚሁ አካባቢው ላይ ያሉ በርካታ ቦታዎችንም ለማየት ሞክረን ነበረ። አልহামዱሊላህ ዛሬ ጧት ደግሞ ዚያራችን የሆነው አቡ ሁረይራ መስጂድ ነው። እዚህ ስንመጣ ግን ያየነው በጣም ደስ የሚል ነገር ነው። ምናልባት የተደራጀ መስጂድ የተደራጀ መርከዝ ነው ያለው። ከ500 በላይ ህፃናት ቂራት ስነ ስርዓታቸውን እየተከታተሉ ነው እዚህ ያገኘናቸውና እናንተ አካባቢ ይህ ትልቅ ጥረት ከምን የመጣ ነው? ምክንያቱም ምሳሌ መሆን ይችላል። ሞያሌ ውስጥ ከአዲስ አበባ ድንበር ጠፈር ላይ ነው ያላችሁት፣ ግን ደግሞ በትጋታችሁ ይህንን መስጊድ ሰርታችሁ ስታበቁ ልጆችን በዚህ መንገድ እያስቀራችሁ ነው ያላችሁትና ምንድነው ሚስጥሩ? ሚስጥሩ በዋነኝነት ቢስሚላህ ሰላቱ ሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም በዋነኝነት መጀመሪያ በአላህ ፍቃድ ነው። አልহামዱሊላህ አላህ Subhanahu Wa Ta'ala ይሄንን ያገራልን እና ዲን በአላህ Subhanahu Wa Ta'ala እጅ ነው። እንደፈለገ የሚያደርገውም አላህ Subhanahu Wa Ta'ala ነው። የሚያጠነክረውም ሁሉም ነገር አላህ Subhanahu Wa Ta'ala ነው። ሳለ ሰዎችም ላይ አንዳንዴ የሰዎች ጥንካሬም የሰዎች መድከምም አለ። አሁን በጣም የሚገርም ሁኔታ እዚሁ ሞያሌ ላይ እንደኛ አይነት ጠንካራ መድረሳ እንዳለ ሆኖ ደካማ የሆኑ መድረሳዎችም አሉ። ከኡስታዶችም ከመሻይኾችም ጥረትም ይፈልጋል። ጥረትም እያደረጉ ነው። አላህም ያግዛቸው። የኛ በዋነኝነት ኢማማችን ነው። ኢማም ሼክ አብዱላህ ሐሰን ይባላል። እዚህ መስጂዳችን ኢማም ነው። የዚህ መርከዝ ዋና ጠንሳሽ ነው። ከአህሉል ኸይር ጋር ሆኖ በዋናኝነት ኡስታዶችንም ሰብስቦ ይህንንም ጀድወል አዘጋጅቶ የልጆች ወላጆችንም በማናገር በዚህ ረገድ ላይ በማነሳሳት እና እሱም ተሰሚነትም ስላለው ይህንን በማድረግ እና በዋነኝነት ደግሞ ሚስጥሩ ልጆች ላይ ጥረት ነው። ከ3 ዓመት ከፍ ካሉ 4 ዓመት ከሆኑ ከዛ ጀምረን ነው ልጆችን የምንቀበለው። በ2 ዓመት በ3 ዓመት አንዳንድ ልጆች ደግሞ ፈጣን የሆኑ በአመት ከግማሽ ውስጥ ቃዒዳን ጨርሰው እስከ ሱረቱል አንከቡት ድረስ የ5 ዓመት ልጆች ማለት ነው። እስከ ሱረቱል አንከቡት እስከ ሱረቱ ሳፋት ድረስ
የሄዱ ልጆች አሉ። ይሄ ሁሉ ጥረት ኡስታዞችም ላይ ቁጥጥር በማድረግ ኢማሙ በዋነኝነት ይሄንን ስራ በመስራት ልጆች ላይ ፈተናን በማድረግ ኡስታዞችም ልጆች ላይ ያላቸውን የማስቀራት ተሰጦ ተነሳሽነት እንዲኖሩ በማድረግ ምክር በመስጠት ይሄን በማድረግ ኡስታዱ በጣም ትልቅ አስተዋጽኦ አድርጓል። ኡስታዶችም ይሄን በማየት ልጆቹ እንዲጠነክሩ ፈተና ይፈለግብኛል እና ደግሞ ኡስታዶችን በመደዳ ስለሆነ ክላስ ለክላስ አድርገን ነው ያስቀመጥናቸው። ያም ኡስታድ ሌላኛውን ኡስታድ እያየ እየተነሳሳ የሱ ልጆች ኸይር ነገር ላይ እንዲፎካከሩ እንደዛ በማድረግ ያ ሲጨርስ የዛኛው ልጅ ጠንክሮ ሲሄድ የሱንም ያይን እሱም ወደ ማጠንከር እየገባ ይሄን በማድረግ ልጆቹ ትንንሽ ያሉ ራሱ ቃዒዳን ጨርሶ ቁርአንን በጭንቅላታቸው እየሸመደዱ ሄዱ። ሰውም ደግሞ የልጆችን በደንብ መቅራት ሲያይ የልጆችን ትንንሽ ልጆች እንግዲህ የ4 ዓመት ልጆች ማለት ሱረቱል አንከቡት መድረስ እኛ ጋር በጣም እኔ ራሱ በ4 ዓመቴ አሊፍ ራሱ አልጀመርኩም። አሁን ልጆች ደግሞ በዚህ ሰዓት ሱረቱል አንከቡት ድረስ ሒፍዝ ይሄዱ 1-2 አይደሉም አብዛኞቹ ማለት ይቻላል። እና የልጆቹም ኢዕላን ሆኑልን። ይሄንን በማየት ወላጆችም ከተለያየ ቦታ ነው እየመጡ እዚህ ጋር በዋነኝነት ተሰብስበው እየቀሩ ያሉት እና የልጆች ጥንካሬና የኡስታዙ አስተዋጽኦ ነው። ሁለቱ ተጣምሮ ይሄን ውጤት ማየት የቻልነው የአላህ መገዛ ተጨምሮበት እና በዚህ አጋጣሚ ኡስታዶችም ልጆች ላይ ትኩረት በማድረግ ከእንደዚህ አይነት ነገሮችን ኢብራ በመውሰድ ኡስታዶችን በተነሳሳሽነት ልጆች ላይ በደንብ ቢሰሩ አላህ ውጤቱን ያሳያል። ድሮ እኛ ኡስታዳችን ሲያስተምረን ምን ይላል? መንጀደ ወጀደ ይላል፣ መንዘራአ ሐሰደ ይላል። የጠነከረ የለፋ የልፋትን ውጤት ያገኛል። የዘራም ሰው ደግሞ የዘራውን አዝርዕት ነው የሚያጭደው እና ጠንክረው በርትተው ኡስታዶች ልጆች ላይ ከሰሩ ልጆች የነገ ትውልድ ናቸው። ልጆች ላይ ፍሬውን ውጤቱን ያያል። ኡስታዶች በደንብ ትኩረት ማድረግ ያለበት እያስቀሩ ያሉት ልጆች ቀርቶ ከጨረሱ በኋላ ምን ሁኔታ ላይ ነው ያሉት? ያኛውንም ኡስታዶች ክትትል እያደረጉ አላህንም እየለመኑ ዱዓም እያደረጉ እነሱም ጥረት ካደረጉ ይሄንን እንደዚህ አይነት ውጤት ማየት ይችላሉ። አላህም ያግዛቸው ኢንሻአላህ። እንግዲህ ተመልካቾች ቀደም ሲል ገልጸናል። ከዚህ ቀደም በየሄድንባቸው አካባቢዎች ሁሉ ዛፍ ጥላ ስር የሚቀሩ ሎህ ላይ እንጨት ላይ ከትፈው የሚቀሩ ልጆችን ታዳጊዎችን ነበር ስናይ የነበረው። ግን ደግሞ አንዳንዴ እንደዚህ ደግሞ በብርታታቸው በጽናታቸው በራሳቸው አቅም የአካባቢው ማህበረሰብ ተሰባስቦ በማዋጣት ይህንን መስጂድ ሰርቶ ሞያሌ ላይ ትልቅ መስጂድ ነው፣ ትልቅ መርከዝ ነው። አልሐምዱሊላህ ውጤታማ ሆኖ ስናየው በጣም ደስ ብሎን ተመልካቾችን አንዳንዴ ዛፍ ጥላ ስር ከሚቀሩ ህጻናት ባሻገር እንደዚህ ደግሞ የተደላደለ መርከዝ ውስጥ የሚቀሩ ልጆች እንዳሉ ለማሳየትም ጭምር ነው። ይህ አጋጣሚ ለኛ በጣም ትልቅ ብስራት ነው፣ ትልቅ ደስታ ነው የነበረን። ምናልባት ቀደም ሲል ቁርአን ለማከፋፈል መተን ያየናቸው ታዳጊዎች ነበሩና ትንሽ ለየት ያለ ቂራት ስነ ስርዓት ነው ያላቸው። ጀስት መስጂዱ ወይም መድረሳው ደርስ ብቻ ሳይሆን እንደ መርከዝ ማረፊያ ሆኖ ቁርስ ምሳ እዚሁ እየበሉ ነው የቂራት ስነ ስርዓታቸውን እየተከታተሉ ያሉት። ውጤቱም የመጣው ከዛ አንጻር ይመስለኛልና ይሄ የቂራት ስነ ስርዓት እንዴት ነው? መቼ ነው የተጀመረው? ልጆች ውስጥ በምን አይነት መልኩ ነው? ሙሉ ቀን እዚህ እየዋሉ ነው ወይ የሚቀሩት? እስቲ ግልጽ አድርጉልኝ። ኸይር ልጆቹ በዋናኝነት አሁን መርከዙ ወደ 4 ዓመት እየሄደ ነው። ጀድወል አለ፣ የሚሄድበት አካሄድ አለ። ነዳም ይባላል በእኛ። ነዳም ማለት ስርዓት ይመስለኛል እስከምጠን በዛ ስርዓት ነው። ህግ ነው ደንብ መሰለኝ፣ ደንብ ነው መመሪያ። በዛ ነው የምንንቀሳቀሰው። በዋነኝነት ደንብ ካወጣን የልጆችም ወላጆችም ኡስታዶችም ያንን ደንብ አክብሮ ከሄዱ እንደዚህ አይነት የሚያምር ነገር ይወጣል እና እኛ አሁን ልጆች ቂራአት የሚጀምሩት ጠዋት 12 ሰዓት ኡስታዶቹም ልጆቹም 12 ሰዓት እስከ 12 ሰዓት ተኩል ባለው ልጆቹ ይመጣሉ። ከዛ በኋላ እስከ 2 ሰዓት ከ50 ድረስ ደርስ አለ። ደርስ ነው የሚወስዱት። 10 ይወስዳሉ፣ ይቀራሉ። ከዛ በኋላ 2 ሰዓት ከ50 ሲል ለፍጡር ለቁርስ ይወጣሉ። ከዛ በኋላ ለቁርስ ከወጡ በኋላ ውዱእ አድርገው እስከ 3 ሰዓት በ40 ባለው ወደ ክላስ ይመለሱና አዝካር ወልመሳ አዝካሩ ሰባህ ወልመሳ እና አዝካር ጋር የተያያዘ ሲተኙ ሲነሱ ሲበሉ ሲጠጡ ያሉትን አዝካሮች ገና በልጅነታቸው እንዲይዙ ቃዒዳ ላይ ያሉ ልጆች ራሱ 3 ዓመት ላይ ያሉ ልጆች ራሱ ይሄን ይሸመድዳሉ ይላሉ። ከ3 ዓመት ይመጣሉ። አሁን ወደ 4 ከፍ አድርገናል። ምክንያቱም እኛ መድረሳ የሚገርም አንድ ብለን ስንጀምረው
በላያችን ላይ ሲሸኑ በላያችን ላይ ሲያሩ እንግዲህ አስበው። እንደዚህ አይነት ነገር ብዙ ኡስታዞች አልገጠማቸውም። እኛ ወላጆችን ደውለን እንጠራለን። ልጅ በላዩ ላይ እንደዚህ ሆኗል እና አጽዳ እንላለን። ግን ወላጆች በሚቆዩ ሰዓት ላይ አላህ ይቀበላቸው አንዳንድ ኡስታዞች ራሳቸው ወጥተው የሚያጥቡም አሉ። በጣም የገረመን ነገር ነው። ልጆቹን እያጠቡ ለልጆችም እያስገቡ እያስቀሩ ይሄም አለ። ከትንንሽነት ከዛ ጀምሮ ነው እና አዝካርና ተውሂድ አለ። ተውሂድን በዋነኝነት እንዲይዙ ከዛ በኋላ አዝካር አለ። ይህን ልክ 4 ሰዓት ሲል እስከ 4 ሰዓት ከ20 ሰላቱ ዱሃ አለ። ያንን ከሰገዱ በኋላ ወደ ሙራጃዓ የሚገቡት ቀርተው ያለፉትን ሙራጃዓ እንዲያደርጉ ከዛ በኋላ እስከ 5 ሰዓት ከ50 ድረስ ሁሉም አሳቲዛ ሙራጃዓ ላይ ነው ከነ ልጆቹ እንደዚህ ያደርጋሉ። 5 ሰዓት ከ50 ሲል ከሰላቱ ዙሁር ጋር እንዳይጋጭብን ላንቻቸው ቀድሞ እንዲሆን። ምክንያቱም መርከዛችን ያለው አላህ ካለ ለወደፊት ስንጠነክር መርከዝ መገንባትም እቅዳለን። አላህ ያግዘን። ንያ ማድረግ ነው። ለጊዜው ቆርቆሮ ውስጥ ነው እየቀራን ያለ ነው። ቆርቆሮ የሚገኘው መስጂድ ውስጥ ነው። መስጂድ ደግሞ ሰላቱል ጀማዓ አለ። ጀማዓው መጥቶ አቴንሽኑ ረብሹ በልጆች እንዳይበታተን ልጆችን ቀደም ብለን ነው በዛ 5 ሰዓት ከ50 እስከ 6 ተኩል ድረስ አዛን እስከሚል ድረስ ላንቻቸውን እንዲጠቀሙ። ላንች ማለት ምሳ ላንች ነው ምንኛ ምሳቸውን ይበላሉ። ከዛ በኋላ ወደ ሰላተ ዙህር ነው እንትን የሚሉት። ልክ ሰላተ ዙህር ሰግደው ከጨረሱ በኋላ ሱናቸውን አዝካራቸውን ካሉ በኋላ ወደ ቀይሉላ ይገባሉ። እዚሁ ይተኛሉ። በዛው ያሉበት መርከዞ ውስጥ ያላቸው መስገጃ አለች። እዛው ላይ ቀይሉላ ያደርጋሉ። ልክ ቀይሉላ በሚያደርጉ ሰዓት ከእንቅልፋቸው ሲነሱ ማይንዳቸው ፍሪ ሆኖ ነው የሚነሳው። ከነጋ ሙራጃዓ ላይና አሸር ላይ እና ጫዋታም አላቸው። ቁርስ እስከሚበሉ ድረስ ሌሎች እስከሚበሉ ድረስ እንትን ስለሚሉ ልክ ከእንቅልፋቸው ሲነሱ ነሻጥም አላቸው። ማይንዳቸው ፍሪ ይሆናል። ቀይሉላ ወሳኝ የምትሆነው ለዚህ ነው። ልክ ከእንቅልፋቸው ሲነሱ ፊታቸውን ታጥበው ወደ ኪታባ አለ። ኪታባ ማለት አረብኛ ቃላትን በጭንቅላታቸው መጻፍ። አሁን እኛ የምናደርገው ልጅ እያሉ ከአሊፍ ጀምረን ጽሁፈታቸውን እንዲያሳምሩ ካሳመሩ በኋላ ኡስታዱ ኸጣቸውን እንዲያስተካክሉ ካደረጉ በኋላ ኡስታዱ የሚቀራውን እያዳመጡ አሁን በጣም በሚገርም ሁኔታ እኛ ጋር ቃዒዳ ከጨረሱ ወደ ቁርአን አይገቡም። ቁርአንን የምንሰጣቸው ጽሁፈታቸውን አይተን ነው። መጀመሪያ ደብተር ነው የምንሰጣቸው። ኡስታዱ ቢስሚላሂ ራህማን ራሂም ይለዋል። አሸሩን ሲሰጠው ደርሱን ሲሰጠው ቢስሚላሂ ራህማን ራሂም ይጽፋል። እስከ ሱረቱል ፋቲሃ አልሐምዱሊላህ ረቢል ዓለሚን ኡስታዱ የሚለውን እየሰማ ልጁ አልሐምዱሊላህ ረቢል ዓለሚን እያለ ይጽፋል። እስከ ሱረቱል አዕላ እና እስከ ሱረቱል ነባእም የሚደርሱ ልጆች ያሉ ጽሁፈት የሚያስቸግራቸው እስከ ሱረቱል ነባእ ድረስ በጭንቅላታቸው ነው ደብተር ላይ ነው አሸራቸውን የሚወስዱት። እንግዲህ በስንት ዓመት እድሜያቸው ነው ከጨረሱ ቃይዳ ከጨረሱ በኋላ 4 ዓመት ላይ የሚጨርሱ አሉ። በ4 ዓመት ቃይዳ የሚጨርሱ ልጆች ማለት በ4 ዓመታቸው ገብተው የልጆች ማይንድም አክቲቭ አይደለም። ግማሹ ቃይዳ ላይ 2 ወር የማይፈጅበት አለ። እንደ ተፈጥሯቸው ላይ ግማሹ አመት ሁላ ቢፈጅበት አለ። የኡስታዱ ጥንካሬም የወላጆችም ድክመትም የኡስታዶችም ድክመትም ተደምሮም ልጁም ላይ ያለውም ድክመትም ተደምሮ ኡስታዙ ጠንካራው ነው፣ ወላጆችም ጠንካራው ነው። ከልጁ አገነዛዘብ አንፃር ወደ ኋላ የሚሉ ልጆችም አሉ። እንደዚህ አይነት ልጆችን አጠገባችን ሰብስበን እነሱ ላይ ትኩረት በማድረግ በዋነኝነት እንዲቀሩ እንዲጽፉ የኸጣቸውን ካስተካከሉ በኋላ አሸራቸውን ቃዒዳ በ2 በ3 በ4 ወር በ6 ወር የሚጨርሱ ልጆች አሉ። ልክ ቃዒዳውን እንደጨረሱ መኻሪጅ የቁርአን አወጣጥ ሁሉንም ነገር ኸጥ ጽሁፈት ላይ ተጅዊድ ላይ ሒፍዝ ላይ ድምጽ ላይ ድምጻቸውን ራሱ ከፍ ማድረግ ይሄን ሁሉ ነገር ቃዒዳ ላይ እንዲጨርሱ በተቻለን መጠን እናደርጋለን። አመቱን ለሚፈጅባቸው ልጆች አሁን ድምጻቸውን ተጅዊዳቸውን ኸጣቸውን ሁሉ ነገር እስኪ ያስተካክሉ ነው። ከዛ በኋላ ወደ ደብተር ይገባሉ። ደብተር ላይ ነው አሸር የሚወስዱት። ጽሁፈቱ አሪፍ ከሆነ ቁርአን ይሰጠዋል። ከሱረቱ ነባእ ወይ ከሱረቱ አዕላ ጀምሮ በሒፍዝ ይሄዳል። በሒፍዝ ነው ቃዒዳ ከጨረሰ በኋላ በነዘርያ ሳይሆን በሒፍዝ የሚሄዱ ልጆች አሉ። ምክንያቱም ወዳው ሲገባቸው ነዘርያ ያሉ በሒፍዝ የሚችሉ ከሆነ ስለሚያውቁት ይይዛሉ። በእንደዚህ አሁን ኪታብ ነዘርያ ሳይሆን አንዳንድ ልጆች እስከ ሱረቱል አንከቡት እስከ ሱረቱል አሕቃፍ እስከ ሱረቱል እንደ ጭንቅላታቸው ብቻ ቶሎ ብለው ይይዛሉ። አላህ የሚያሳድጋቸው አላህ የሚጨምራቸው። ይሄን ኡስታዝ ፍሬውን ሲያይ ያስደስተዋል። በጣም ደስ የሚል ነገር ነው እና
ልክ ከእንቅልፋቸው ሲነሱ ቀይሉላ ላይ ወደዛ ልመለስል ኸጥ ነው የሚጽፉት እስከ 9 ሰዓት ድረስ የጨረሰ ትንሽ ሙራጃ ያደርጋል። ለሰላቱል ዐስር ወደ ውዱእ ይወጣሉ። 9 ሰዓት አንዳንደኛ በአውቃት ነው የምንሄደው። አንዴ ወቅቱ ወደፊት ይላል፣ አንዳንዴ ወደ ኋላ ይላል። ይሄን ከግምት ውስጥ እያደረግን ነው አንዳንዴ ሰዓቱን የምንጠቀመው። ዙሁር አንዳንዴ 6 ሰዓት ከ20 አዛን እንላለን፣ አንዳንዴ 6 ሰዓት ከ40 ነው አዛን የምንለው። የወቅት ልዩነት አለው። ያ ደግሞ ከመድረሳው ጋር እንዳይጋጭብን እኛም ከወቅቱ ጋር ነው የምናካሂደው። ከዛ በኋላ አሁን በሚገርም ሁኔታ እኛ ጋር 10 ሰዓት ማዛ የሚባለው ከዛን 10 ሰዓት ከ15 ከ13 ደቂቃ ላይ ነው የምንሰግደው። አሁን እዛን ሰዓት ላይ ቀደም ብሎ ጽፎ የጨረሱ ልጆች እስከዛ ድረስ ትንሽ ሙራጃ ያደርጋሉ። 9 ከ20 ላይ አዛን የምንልበትም ታይም አለ። የዛን ሰዓት ላይ ቀደም ብለው ጽፎ ከጨረሱ በኋላ ወደ ውዱእ አድርገው ለሰላቱል ዐስር ይዘጋጃሉ። ሰላቱል ዐስርን ከሰገዱ በኋላ ከሰላቱል ዐስር እስከ 11 ሰዓት ተኩል ድረስ ሒፍዙ ደርስ ይባላል። ነገ ጠዋት 12 ሰዓት ሲመጡ የሚያፍዟትን ደርስ እስከ 11 ሰዓት ተኩል ድረስ ይለምዳሉ። ሙራጃ ማለት ነገ የሚያፍዙትን አሁን ይቀራሉ፣ ቀደም ብሎ ያዘጋጃሉ። ሒፍዙ ደርስ ይባላል። ደርሳቸውን ያሐፍዙና ነገ ጠዋት ሲመጡ እንዲያፍዙ። ከዛ በኋላ 11 ሰዓት ተኩል ሲል ወደ ቤት ይሄዳሉ። የቤት ሆምወርክ የሚጽፉትን እናመቻችላቸዋለን። ቤት ሄደው ሆምወርካቸውን ይጽፋሉ። አሻራቸውን ቤት ያዘጋጁና ጠዋት ሲመጡ ያሐፍዛሉ። ይሄ በዋናኝነት የኡስታዶችና የወላጆች ጥንካሬ ነው። ቤት ሲገቡ ወላጆችም ልጆች ላይ የሚሰሩ ከሆነ እንደዚህ አይነት ለውጥ ይገኛል ይመጣልም። እና በዋናኝነት ጀድወሉ ይሄ ነው። በሳምንት እስከ ከቅዳሜ እስከ ሐሙስ ዙሁር ድረስ ሐሙስና ጁምዓ አብዛኛው ቦታ ቁርአን የለም። እኛ ጋር ግን እስከ 7 ሰዓት ድረስ እናደርግላቸዋለን። ኡስታዱ በሳምንት ልጆቹን እንዲፈትን በየሳምንቱ ኡስታዱ ይፈትናል። በየወሩ የመርከዙ ሙዲር አለ፣ እሱ ይፈትናል ልጆችን በየክላስ ክላስ በየወሩ ልጆች የደረሱበትን። ለምሳሌ አህመድ ሐሰን አሸሩ የት ነው? ኡስታዱ አህመድ ሐሰን ዛሬ አሸሩ እዚህ ደርሷል። ይሄ ወር ላይ ቀጣይ ወር ላይ አህመድ ሐሰን የት ደረሰ? ኡስታዱ ሪፖርት ያቀርባል እና ሙዲሩ ደግሞ ልጆችን ይፈትናል። በየ4 ወሩ ደግሞ ሌሎች መሻይኽ ከመጅሊስም የተወጣጡ ያሉ ኡስታዶችን ጠርተው ፈተና ያደርጓቸዋል። ለዛ ኡስታዶቹም ያን ፈተና ስላለ ጥንካሬ ያደርጋሉ። አዎ ውጤቱ ልጆቹ ላይ ይታያል ማለት ነው። እና በዋነኝነት ወላጆችም የልጆችን ውጤት በማየት ነው እንደዚህ እንትን ማለት የቻሉት። ኡስታዶች በዚህ አጋጣሚ ጥረት አድርጉ፣ ከአላህ የሚገኝበት ነገር ነው እና ትውልድን ማነጽ ስለሆነ እንግዲህ ቀልባችን ላይ አላህ ሊኖር ይገባል። አላህ ካለ ለአላህ ብለህ የምትሰራው ነገር መክሉቅ ዞር ብለህ አታይም። ወላጅን አትጠብቅም፣ ሙዲሩን አትጠብቅም። ከአላህ ጋር ነው የተሳሰርከው። የነገ ትውልድ ነው እያነጽ ያለው። ኡስታዶችን በዚህ አጋጣሚ ጥንካሬ ካደረጉ እንደዚህ አይነት ለውጥ ሊያገኙ ይችላሉ። ከዛ ወላሂ አለም ማሻአላህ በጣም ነው የምናመሰግነው። እናንተንም አላህ ይቀበላችሁ። እንደዚህ አይነት ስራ እየሰራችሁ ነው። በዚህ አጋጣሚ አህሉል ኸይሮች እኛም እንደ ሞያሌ ጀማዓዎች አሉን። እንደዚህ አይነት ፕሮግራም የሚያጋጥመ ሰዓት አለ። በየገጠራማው እኛ አካባቢ በቦረና ክልል ሞያሌ አሁን በኦሮሚያና ሶማሌ ክልል ላይ ነው ያለችው ሞያሌ። በቦረና ዞን አካባቢ በዋነኝነት ኪታብ የሚያስፈልግበት ቦታ አለ። በዚህም ዞን ኪታብ በዋነኝነት የሚያጥረን ሰዓት አለ። የዘን ሰላ አህሉል ኸይሮችን ነው እያስነየትን እንደዚህ አይነት ፕሮግራም ለልጆች ኪታብ በማደል እኛም እንደዚህ አይነት በዋነኝነት ተሳትፎ አለን። በዋነኝነት ግን ይሄ ፕሮግራም እያዘጋጁ ያሉትን ወንድሞች በመደገፍ ነገ አላህ ዘንድ ቁርአን ሸፋዓ እንዲሆነን አላህ ዘንድም አጅር እንድናገኝበት ሰደቀቱል ጃሪያ እንዲሆንልን እኛም ከቁርአን ባንክ ጋር ተሳስረን እንድንሰራ ይሄንን የቁርአን ባንክ እንድታጠናክሩ በዚህ አጋጣሚ አህለል ኸይሮችን አደራ ማለት እፈልጋለሁ። የሰው ልጅ አይደለም አጅርን የሚከፍለው አላህ ሱብሓነሁ ወተዓላ ቁርአን ላይ እንደጠቀሰው ጀዛአን ቢማ ካኑ ያዕመሉን ይላል። በሰሩት ነው ምንዳቸውን የሚያገኙት። ልንሰራ ይገባል። ዛሬ ያስቀመጥነው ሳይሆን ሀብታችን ለነገ የምናስተላልፈው ነውና በዚህ አጋጣሚ ቁርአን ባንክን እናጠናክር ማለት ወዳለው። አላህ የሚቀበላችሁ ሚዛን ሐሰናታችሁ ላይ የሐሰናት ሚዛን ላይ አላህ ያደርግላችሁ። ከዚህም ፕሮግራም ኢብራ ወስዶ ከሚከታተሉትም አላህ ያደርገን፣ እኛንም አላህ ያጠንክረን። هذا والله اعلم። شكرا በጣም ነው የምናመሰግነው ኡስታዙና።
የተወደዳችሁ የፕሮግራማችን ተከታታዮች ኑር ቁርአን ባንክ ከሚንበር ቴሌቪዥን ጋር በመሆን በረመዳን ዘውትር በዚህ ሰዓት ወደ እናንተ የሚያደርሰው ልዩ መሰናዶ ይህንን ይመስል ነበረ። ዛሬ ላይ በሞያሌ ከተማ በሶማሌና በኦሮሚያ ድንበር መሀል እንደዚሁም ፊቱና ጀርባው በኢትዮጵያና በኬንያ መሀል ሆነን ነበር ይህንን ፕሮግራም ያሰናዳ ነው። እጅግ በጣም ደስ የሚሉ ወጣቶች ያየንበት በጋራ የሚሰራ ስራ ውጤቱ ፍሬው ምን ያህል እንደሆነ የተገነዘብንበት ነው። የወላጆች፣ የኡስታዞች፣ የሙዲሩ አንድ ላይ ቅንጅትና በጋራ ተናበው መስራታቸው እዚች ትንሽ ከተማ ላይ ውጤት እያመጡ ያሉ ልጆችን ለማፍራት ትልቅ መሰረት እየጣለ ነው። ይህንን እናንተ ማየታችሁ ዱዓ እንድታደርጉላቸው ድጋፋችሁም እንዳይለይ መልእክት ለማስተላለፍ ነው። ኢንሻአላህ ፕሮግራማችን ይቀጥላል። አብራችሁን ሆኖ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ውድ ተመልካቾቻችን ተመልሰን መተናል። ኑር ቁርአን ባንክ ከሚንበር ቲቪ ጋር በመተባበር እያዘጋጀላችሁ የሚገኘው ልዩ የረመዳን ቆይታ ነው። እንግዲህ የምንገኘው በጫሙስ ቀበሌ ላይ ነው። በሞያሌ አካባቢ በሚገኝ አንድ መድረሳ ውስጥ ነው። እዚህ መድረሳ ውስጥ ከ1000 በላይ ተማሪዎች አጋጥመውናል። እነዚህ ተማሪዎች ደግሞ በተለያዩ አካባቢዎች የሚገኙና በአንድ ቦታ ሰብሰብ ብለው እንዲህ እኛን እየጠበቁ ውድ ተመልካቾች እንግዲህ አሁን እኛ ሶስታችንም ይዘን የምታዩት እዚሁ አካባቢ የሚገኙ ደረሶች በተለያዩ የሎህ አይነቶች ለ5 ዓመት እየቀሩባቸው የነበሩ ወይም ደግሞ እየተማሩበት የነበሩ እየጻፉ እየቀሩ የነበሩ እሱ ነው። ይሄ እንዳለ ባለፉት ዓመታት خط ቆንጆ ጽሁፍ ቆንጆ አረበኛ ጽሁፍ ምናልባት እኔን መሰለ ከተማ ልጆች በዚህ ደረጃ እንጽፋለን ማለት ያሳፍራል። በቆንጆ ጽሁፍ ላለፉት 4 እና 5 ዓመታት በዚህ መልኩ ነበር ቁርአን ሲቀሩ የነበሩ። ዛሬ አልহামዱሊላህ خطውን የተለማመዱ ሰዎች አሁን ቁርአን አግኝተው አልহামዱሊላህ ረቢል ዓለሚን ከዚህ በኋላ በነዘር በአጭር ጊዜ ያከትማሉ። ከዛ ደግሞ ወደ ሂፍዝ ስርዓት ከዛ በኋላ ደግሞ ወደ ሂፍዝ ስነ ስርዓት እንደሚሄዱ ነው ኡስታዞቻቸው የገለጡልን። በርካታ በነገራችን ላይ ህፃን የሚመስል ሰውዬ እዚህ ጋር ቡኻሪ ቀርቶ ልታገኘው ትችላለህ። ትልቅ ክታብ እያገላበጠ እያየ ምናምን እንትን ይላልና በጣም ህልም የሚመስሉ ነገሮች ያጋጥሙናል። በየገጠራማ ክልል ስንሄድ ያሉበት ፈተና ጥንካሬው ሰዎችን ያጠነከራቸው ይመስላል። በጣም ጠንካራዎች ናቸው። በዛው ልክ ኡስታዝ ያለ ደሞዝ ደረሳ ለሊት 9 ሰዓት እየተነሳ ቁርአን የሚቀራበት እስከ 5 ጁዝ እኛ እኮ እኔ አሁን እስከ አልቃሪዓት እስከ ለምየኩን እንደዚህ ነበር በእጄ ጻፍኩትና ጠፍቶብኛል። ኦሬዲ በርግጥ ኸጥ ላይ እንትን ላይ አይደለም ሉህ ላይ አይደለም ኸጡ የምንጽፈው ደብተር ላይ ነው በስክሪፕቶ ማለት ነው። ኦሬዲ እንትን አድጎ እንትን ብሎ ቴክኖሎጂው ጥሩ ደረጃ ላይ ስለነበር እና ይሄ ነገር በጣም መልካም ጎን አለው። ልጆቹ በደንብ ውስጣቸው እንዲገባ አረብኛውን እንዲችሉት እና እድሜ ልክ ደግሞ እንዳይጠፋባቸው ያደርጋል። በዛው ልክ ደግሞ ከሆነ ጁዝ በላይ በዚህ ሁኔታ መቀጠል ልጆቹ ሰልችቷቸው እንዲተውት ጊዜያቸውን እንዲያባክንባቸው ያደርግባቸዋል። በዛ ሁኔታ ነው እንግዲህ ኑር ቁርአን ባንክ በርካታ ሺዎችን ቁርአን ይዘው ሞያሌና አካባቢዋ ለኦሮሚያ ክልል፣ ሶማሌ ክልል እንዲሁም ደግሞ ኬንያ አጎራባች ድንበር ቀበሌዎች ላይ ያሉ መድረሳዎች ቁርአኖችን ሲያከፋፍል ወንድሞችን ሲዘይር ቆይቷል። እንግዲህ በዚህ ረመዳን እንግዲህ እንዲህ እያለን ቆይታ አድርገናል። እዚህ አካባቢ በቆይታችን እንደምትደሰቱ ተስፋ እናደርጋለን። ወንድም ከጎን ያሉ ወንድሞችም ብዙ ነገር ታዝበዋል። እኔም ያየሁት እንደዛው ነው። እዚህ አካባቢ አልተማረም የሚባል ሰው 3 ቋንቋ 4 ቋንቋ ይችላል። ሀታ እኮ ኦሮምኛ፣ አማርኛ፣ ስዋሂሊ የሚችል ሰው አለ። ከሶማሌ ውጭ ራሱ ስዋሂሊ ተሻግሮ የኬንያ ቋንቋ የሚችል ሰው አለ። እንግዲህ ይሄ ኒዕማ ነው፣ ወላሂ ኒዕማ ነው። በአንድ ቋንቋ ታጥሮ መኖር ብዙ ነገር ያሳጣል። ዘንድሮ እጣችን እዚሁ ነው አይደል? እንግዲህ ውድ ተመልካቾቻችን በዚሁ አጋጣሚ እንግዲህ እስካሁን አላነሳነውም ይመስለኛል ጉዟችን 5 ዓመት ላይ ደርሷል አይደለም እንዴ? ስለ 5ኛ ዓመታችን ለምን ዝም አልን? ተመልካቾችም ማወቅ አለባቸው። ለምን ያህል ጊዜ ቆየን? ምን ያህል ቁርአኖችን አከፋፈልን? አሁንስ ከ5 ዓመት በኋላ ምን አስበናል የሚለውን ተመልካቾቻችን ጋር በደንብ መነጋገር መቻል አለብን። ተመልካቾችም ደግሞ ሁሌ ቁርአን እያከፋፈሉ እስከመች ነው የሚለውንም ለማወቅ ይህንንም ነገር መገንዘብ መቻል አለባቸው። ታዲያ ለምን ዝም አላቸው ነው አሁን ጥያቄ። ምናልባት ሚንበር ቲቪ ላይ የረመዳን ሳምንት ሲቀሩ አካባቢ እንደዚህ ተላለፈ ፕሮግራም ነበረ። ኑር ቁርአን ባንክ ባማረ በደመቀ መልኩ 5ኛ ዓመቱን ቆንጆ መርሃ ግብር አዘጋጅተው አክብሮ ነበረ። አልহামዱሊላህ ረቢል ዓለሚን 5 ዓመት ቀልድ አይደለም። በልጅ ቢታሰብ አፈቶ
ድክ ድክ ማለት አልፎ ቁርአን እንደውም እዚህ አካባቢ ባለ ልጅ ቢታሰብ የሆነ ሂፍዝ የጀመረ ልጅ እንደማለት ነውና አልহামዱሊላህ ረቢል ዓለሚን ምናልባት ቁጥር መያዝ ከጀመርንባቸው ጊዜያቶች በኋላ 1.2 አካባቢ እንዳጠቃላይ 1.5 አካባቢ ቁርአኖችን በመላው ኢትዮጵያ ማሰራጨት ችለናል። ዛሬ ላይ እንኳን እንደው ከ3 ከ4 እርምጃ በኋላ ኬንያ ለመግባት ድንበር ላይ ሆነን ነው ይሄን ፕሮግራም እያሰናዳን ያለ ነው። በተመሳሳይ መልኩ በሁሉም ጫፎች ኢትዮጵያን እያካለልን አልহামዱሊላህ ከ1.5 በላይ ቁርአኖችን ማሰራጨት መስጂድና መድረሳዎች መገንባት ቀላል የሚባል ስኬት አይደለም። አዎ በህይወታችን ደማቅ አሻራ ለማኖር ከባዱን መንገድ ኦሬዲ አልፈነዋል። ከዚህ በኋላ ደግሞ ያሉት ነገሮች ትንሽ ቀለል የሚሉ ይመስለናል። ተመልካቾች እንድታስቡት የምንፈልገው ነገር 1.5 ሲባል ስንት ኮንቴነር ነው? አንዱ 50 ሺህ ነው የሚይዛር። እንግዲህ በ50 ሺህ እንከፋፍላ 4 ኮንቴነር ማለት እኛ ሀገር ውስጥ በአመት በጣም የሚገባበት እንትኖች በጣም ዝቅ ያሉ ናቸው። እኛ በ5 አመት ውስጥ አንድ ኮንቴነር በአንድ የመጣልን ጊዜ አለ እንዴ? አናስታውስም አይደል? ውድ ተመልካቾች ይሄን እንደ ቀልድ እንዳናየው። አሁን ድርሻችን የሚሆነው ከ5 አመት ወደዛ ስንሄድ የምናስበው ያለ ነው እዚሁ እኛ ሀገር ኢትዮጵያ ውስጥ የቁርአን ማተሚያው እንዲኖር ነው አይደል? ከዚህ በኋላ 5 አመታትን እንገፋለን ብለን የምናስበው ታሪክ ቀይረ ታሪክ እንሰራለን፣ ወደፊት ትልቅ አሻራን እናኖራለን ብለን እናስባለን። ታዲያ በዚህ አሻራ ላይ ኑር ቁርአን ባንክን ማገዝ ወደፊት ለምንራመደው እርምጃ ብዙ ስኬት መንገዶችን ይከፍትልናል። ቁርአን አንድ ሰው ቀርቶ ያስቀራ ሰው የሚያገኘው ምንዳ ብዙ ነው አይደል? አንድ ቁርአን በሰጠ ደግሞ አንዷ ሐርፍ ወይም ደግሞ አንዷ ፊደል የምታስገኘው ምንዳ ከፍ ያለ ነው። በዚህ ምንዳ ውስጥ ማንም ጨረታ የሚገባበት ሰው ነው ያለው ማለት ነፃ ጨረታ፣ ግልጽ ጨረታ ነው። አላህ ደግሞ ለሚፈልግ ሰው ያባዛዋል፣ እጥፍ ድርብ ያደርገዋል ይላል ቁርአን። አሊፍ ሐርፍ ናት፣ ባ ሐርፍ፣ ላም ሐርፍ ናት፣ ሚም ሐርፍ ናት ብሏል ረሱል አለይሂ ሰላቱ ወሰላም። እና ቁርአን ሰደቃ ማድረግ ቀላል ነገር አይደለም። ቁርአኑን የሚቀራበት ልጅ ብቻ ሳይሆን ቀርቶም ያስቀራም በዛ ቁርአን ስለሆነ ዕልሙ የመጣው እጅግ ትልቅ ልማት ነው ሐቂቃ። እና ቁርአን ላይ ሰደቃ ማድረግ፣ ቁርአን ላይ ወቅፍ ማድረግ እንግዲህ እኛን የሚቆጨን እስከዛሬ የነጃሺ ሀገር እያለን ዝናችን እንደ ሙስሊም የኢትዮጵያ ሙስሊሞች ዝናችን በዓለም ከፍ ያለ ነው በነገራችን ላይ። ምክንያቱም ዓለም የሚያውቀን ከመዲና ቀድማ እስልምናን የተቀበለች ሀገር እያለ ነው የሚጠቋቋምብን። እኛ ግን ወደ እውነታው ስንመጣ ምን ያክል ክፍተቶች አሉብን፣ ምን ያክል ተናበን እንሄዳለን፣ ምን ያክል ጠንካሮች ነን የሚለውን ነገር ግን ስናይ ብዙ ክፍተቶችን እናያለን። ሁሌ መውቀስ ተገቢ አይደለም ሐቂቃ። አንዳንድ ጊዜ በጣም ትልቅ ነገር እንሰራለን ተናበን ስንነሳና ይህ እንግዲህ የኑር ቁርአን 5 አመት መቆየት አንዱ እንትኑ ራሱ 5 አመት የመቆየቱ ምስጢር ራሱ የማህበረሰቡ ትብብር መሆኑን አንዘነጋም። ወደፊት ምን ያስባችኋል? እስከ መቼስ ቁርአን እየገዛን ወይ ደግሞ ከውጪ ከግብጽና ከሳዑዲ ወይ ደግሞ ገፋ ሲል ከኳታር እያስመጣን አንዴ ቀረጥ ግብግብ አለ ጉምሩክ ላይ ታሳልፍልኝ የተባባልነስ እስከ መቼ ነው በዚህ ሁኔታ ቁርአን እየገባ ልጆቻችን የሚማሩት? ዋይ ለምንድን ነው ቁጭታችን እስከዛሬ ይሄ ነው። የነጃሺ ሀገር ተብሎ ከመዲና ቀድማ እስልምናን ተቀበለች ተብሎ ለምንድን ነው አንዱ እንኳን ማተሚያ ማይኖርን የሚለው ቁጭት እስከ እንግዲህ ለ5 አመት አምቀ ነው ቆይተናል። መንገዶችን እያፈላለግን እንገኛለን። በዚህ ሁኔታ ላይ በርካታ መንገዶችን እየተራመድን ነው። ብዙ ሰዎችን እያማከርን ከሀገር ውስጥም ከሀገር ውጭም ብዙ ጉዞዎችን እያደረግን እንገኛለን። አንድ ቀን እንግዲህ የታመቀ ነገር ንያ የተሰነቀለት ነገር አንድ ቀን ይሳካል ኢንሻአላህ። ያንን ተስፋ አድርገን ተንቀሳቅሰናል። እናንተም ሲንጭላንጭል ወደ እናንተ የምናቀርበው ውስጡ ላይ የሆነ ንያ ያለው ሰው ካለ ኮንታክት እንዲያደርገን ሁሌም ኑር ቁርአን ባንክ በቲክቶክ በሶሻል ሚዲያዎች መልእክቶችን ያስተላልፋል። ስልካችንን እናስቀምጣለን። ሚንበር ቲቪም ደግሞ ከስር በሚያስቀምጠው ስልክ ደውሎ መረጃዎችን መጠየቅ፣ አዳዲስ ሀሳብ ካላችሁ ማጋራት ትችላላችሁ ኢንሻአላህ። ያ ብቻ አይደለም፣ ምናልባት የ5ኛ ዓመት መርሃ ግብር ፕሮግራማችን ላይ በስፋት ለመጥቀስ ሞክረናል። እንደዚህ የሀገር ጫፍ ድረስ ስንጓጓዝ መቼም ያለ መጓጓዣ አይሆንምና ላለፉት 5 አመታት ከግማሹም በላይ ጊዜያት አብሮን ያሳለፈው ወንድማችን ሹፌር መሐመድ አለ። እንግዲህ እሱ በኪራይ መኪና ነበር ስንጠቀም የነበረው። አላህ ይስጠው እንግዲህ ማይገባባቸው ቦታዎች ሳይቀር ለመኪና ማይመቹ ቦታዎች ሳይቀር አጅሩን ፍለጋ እንደ የዱንያ ጥቅሙን ሳይሆን ሐሰተን አጅሩን ፍለጋ አብሮን ተጉዞ ነበረ። ከዚህ በኋላ ግን ኑር ቁርአን ባንክ የራሱ መኪና ኖሮት እንደ ልብ ሁሉም ቦታ ላይ ቶሎ ቶሎ ተደራሽ ለማድረግ የግድ መኪና ያስፈልገዋል።
ለዚህ ደግሞ ኡስታዞች ማነሳሳት እያደረጉ ነበረ ያላቸው በአቅማቸው ልክ ንያ እያደረጉ ነበረ ያ ብቻ አይደለም ከራሳቸው ማለት ነው ያ ብቻ አይደለም የማህበራዊ ሚዲያ አንቂዎችም ወጣቶችም እንደዚሁ በራሳቸው መንገድ ለኑር ቁርአን ባንክ መኪና ያስፈልገዋል በማለት በማህበራዊ ሚዲያ ቻሌንጆችም እየጀመሩ ነው ያሉት ምናልባት በዚህ ረመዳን ይሳካል ብዬ እኔ ኢንሻአላህ ነይታለሁ አስባለሁ ይሄን ፕሮግራም የሚያዩ ወንድሞችም እህቶችም ኢንሻአላህ በመላው ዓለም ሆኖ ምናልባት ይሄ ነገር ለአንድ ሰው ቀላል ሊሆን ይችላል አዎ ቀላል ነው እንደ እውነታው ቀላሉ አንድ ፋብሪካ ያለው ሰው ስንት መኪና ይኖራል አሁን ይሄን የምንለው ፋብሪካ ነው ያልኩት ፋብሪካ ማለት የዱቄት ፋብሪካ ሊሆን ይችላል የፓስታ ፋብሪካ የዳይፐር ፋብሪካ በጣም ብዙ ነገሮች አሉ ፎቅም እንገነባለን እንደ እውነታው አንድ መኪና ለኛ ቢሰጥ ምን ያህል አጅር አሁን ሂሳብ እንደራረግ ነው ጎሞ በተከረከረ ቁጥር የሚሄድበትን ቦታ ማለት ሂሳብ አድርጉት ነው እኛ ሂሳብ አድርጉት እናንተ እኛ በመንሄድ በቁርአን ይዘን እንሄድበት ምን ፈልገው ሁለት መኪና ነው ብለናል ሁለት መኪና ስንፈልግ አንደኛው ያው በብዛት የምናደርስበት አይሱዙ ማለት የትኛውን ቦታ የምንገባበት አርጀንት የሆኑ ወይም ደግሞ ምንድነው የሚባለው ድንገተኛ አደጋዎች ይፈጠራሉ ለምሳሌ ድርቅ እንዲሁም ደግሞ መስጂድ መፍረስ የቤት መፍረሶች በጣም ብዙ ነገሮች ይፈጠራሉ በዚህ አጋጣሚ ለነዚህ ሰዎች ትንሽም ቢሆን ምግብ እናቀብልበት ይሆናል በብዛት ቁርአን ይዘን የምንሄድባቸው ቦታዎች ላይ ቁርአን ይዘን የምንሄድበት መኪና ማለት ነው ሌላኛው ደግሞ ያው ከተማ ውስጥም ይሁን ሌሎች ቦታዎች ስንሄድ መንገድ ላይ የማደር ሁኔታዎች ሊፈጠሩ ይችላሉ ያው ታውቀዋለህ አንዳንድ ጊዜ የምናድርባቸው ቦታዎች በጣም ምንድነው የሚባለው ለመተኛትም የሚሰቀጥጥ ፍርሃትም የሚያድርብን ጨለማ ሆኖብን ደግሞ ወይ ደግሞ መሽቶብን የራሳችን መኪና ባለመሆኑ መንገድ ላይ ልናድር ማንችልበት አጋጣሚዎች አሉ ከተማ ውስጥ ደግሞ እንደፈለግን ተዘዋውረን ቁርአን የምንቀበልበት ያስፈልጋል መቼም አይሱዙ ይዛ አትንቀሳቀስም ሰዓት አለው ለሱ ስለዚህ ቀን ገደብ ሳይኖርብን ማለት ስናስብ ሁለት ሶስት እርምጃዎችን አልፈን ነው አሁን የ5 አመት ጎረምሶች ነን አሁን ጎልመስ ብለናልና ጉልምስናችንን የግድ ማሳየት አለብን ስለዚህ ጉልምስናችንን ደግሞ ያው ኡስታዝ ያሲን ኑሩ ምንድነው ያለ እያየኋቸው ወይ ኡስታዝ በድር ይመስለኛል እያየኋቸው መግበጥ ጀመሯል እኛ ለመግበጡ ችግር የለብንም ብዙ ነገሮች ሊመጡም እንደሚችሉ እናውቃለንና ኢንሻአላህ ሁላችሁም ከአንድ ብር ጀምሮ ስታበረክቱ የሚመጣው ምንዳ ያያሰባችሁት ይሁን ውድ ተመልካቾቻችን ይህንን የኸይር ስራ ላይ ሁሉም እንዲሳተፉና ከአንድ ብር ጀምሮ ለሚያበረክቱት አበርክቶ ብዙ ነገሮች አሉ ማህበራዊ ሚዲያ በተለያዩ የማህበራዊ ሚዲያ ገጾች ላይ ስለ መኪኖች ብዙ አንስተን ቀጣይ ደግሞ የምናነሳው ስለማተም ይሆናል ማለት ነው ኢንሻአላህ በአላህ ፍቃድ ይሄንን ፕሮግራም የሚያዩ ደጋግ ወንድምና እህቶች ከስር ባሉ ስልክ ቁጥሮች እኛን ማግኘት ይችላሉ አድራሻችን አዲስ አበባ ፒያሳ ሶማሌ ተራ ገበያ ማዕከል 8ኛ ፎቅ ላይ ነው እንደዚሁም መሰደቅ ለሚፈልጉ ከአንድ ቁርአን ጀምሮ ወይም 100 ብር ለአንድ መድረሳ ሚል ቻሌንጆች አሉ እነሱንም መቀላቀል ትችላላችሁ ውድና የተከበራችሁ የሚንበር ቲቪ ልዩ የረመዳን ፕሮግራም ተከታታዮች እንግዲህ ኑር ቁርአን ባንክ እስላማዊ ማህበር ከሚንበር ቴሌቪዥን ጋር በመተባበር ዘውትር ረመዳን በዚህ ሰዓት ወደ እናንተ የሚያደርሰው ልዩ የረመዳን መሰናዶ ዛሬ ላይ ከሞያሌ ከተማ ይሄንን ይመስል ነበር ኢንሻአላህ በቀጣይ ቀናት ባልተጠበቁ ባልታዩ አዳዲስ ቦታዎች ወደ እናንተ ፕሮግራሞችን ይዘን ነው የምንመጣው አብራችሁን ስላላችሁ በአላህ ስም እጅግ እናመሰግናለን ለመላው የኑር ቁርአን ቤተሰቦች አላህ ጾማችሁን ይቀበላችሁ በኢባዳ የምንጠነክርበት በዱዓ የምንተዋወስበት ልዩ ሌሊት ልዩ ቀን ይሁንልን በመላው ዓለም ሆናችሁ ፕሮግራሙን ስትከታተሉ የነበሩ በሙሉ ኢንሻአላህ በቀጣይ በሌላ ፕሮግራም እንመጣለን በያላችሁበት ያላ ሰላም አይለያችሁ ሰላም አለይኩም ወራህመቱላሂ ወበረካቱ እንኑር በቁርአን ከጨለማ አውጥቶ ላኖረን ከብርሃን ሀቲፍ ፕሮዳክሽን